እሱን እናንተ እንድታዩታላችሁ። ሰሞኑን እንግዲህ አርቲስት ነፃነት ወርቅነህ እንዳዘኑ እናውቃለን። እግዚአብሔር ይመስገን ይማርልን። ለመላው ወዳጆችና ቤተሰቦች ደግሞ እግዚአብሔር መጽናናትን ይስጥልን። ማህበራዊ ሚዲያ ላይ በጣም ብዙ ነገሮችን ሰሞኑን አስተውለናል እና በጣም የሚደብሩ ነገሮችን ስናይ ነበር። ሰው በሞተ ቁጥር የሚደረጉ ነገሮች ደስ አይልም። እውነት ለመናገር ማናችንም የራሳችን የሆነ እምነት አለን የምንከተለው ማለት ነው። ግን አንዳንድ አካላት ደግሞ በተለይ ሰው በሚሞትበት ሰዓት የምታደርጉት ነገር በጣም የሚያስጠላው። ከዚህም ውስጥ ለምሳሌ እንዳልክ ጌታ እንዲሆን እመኝለት ነበር ሲል ፖስት አድርጓል። እሱን ማየት እንችላለን። እሱን እስልምናን እንዲቀበል እመኝለት ነበረ በጣም ወዶ ሰው ምናምን ብሎ ፖስት አድርጓል እና ከዚህም በተጨማሪ እንግዲህ ገነት ንጋቱ እሷም እንደዚሁ የሰራችው ቪዲዮ አለና እነዚህ ነገሮች ምንድነው የሚያሳዩት? አሁን ላይ ያለንበትን ችግር ነው የሚያሳይ። ችግሮቻችን በጣም ጎልተው በጣም ጽንፍ መያዛችን ሰውን በመከራው ጊዜ ሰውዬ እንደዛ ተመኘለት አልተመኘንለት ከዛ በኋላ አርፏል እኮ ሲጀመር የሞተ ሰው ነው እና በሞተ ሰው ላይ ምንም አይነት ኮንተንት መስራት ምንም አይነት ፖስት ባናደርግ እንደው እርስ በርስ የሚያጋጨን እንድንጠላላ የሚያደርግ ልዩነታችንን የሚያሰፋ ነገር ነው እንጂ የሚጠቅም ነገር ስለሌለው ማለት ነው። ከዚህም በተጨማሪ ደግሞ እኛ ራሱ የእምነቱ ተከታዮች ራሱ ይህን ነገር ሰፖርት የምናደርግ የምንደግፍ ከሆነ ትክክል ነው ብዬ እኔ አላምንም። ምክንያቱም አንድ ሰው ከሞተ በኋላ ምንም ነገር ብንመኝና ብንል ለውጥ አያመጣም ከተዘታ ማለት ነው። እንደገና ደግሞ ቤተሰቦችን ወዳጆችን ደግሞ እንዳዝኑ የሚያደርግ የሚያስከፋ ድርጅትም ስለሆነ ደስ አይልም። በተቻለ መጠን እንግዲህ በሞቱ ሰዎች ምንም አይነት ነገር ባናደርግ ባንቆምር፣ ታዋቂነትን ለማግኘት ባንጋጋጥ፣ ቪዲዮ ባንሰራ፣ ስንት በጣም የሚሰራ ነገር እያለ በሞተ ሰው ላይ ዝናን ለማካበት የሚደረገው ነገር እኔ ደስ አላለኝም። እውነት ለመናገር ይደብራልም፣ በጣም ነው የሚያስጠላው።